እንደዚህ አትነካኪኝ ደግሞ በእግዚአብሔር እንዴ አሁን እኔ ምንም አንቺ የምትይው ነገር እሱ ነገር ይቅርታ አልኩኝ እኮ እንደው በማርያም እንደው አንድ ነገር ልንገርሽ ይኸውልሽ ያችን የፈጸምሻትን ወንጀል እያንዳንዷን ለህግ አካል ላጋለጥ ክሱን አንሳልኝ እውነቱ እኮ እያደረ መውጣቱ አይቀርም አይደለ ሁሉ ነገር ዛሬ ጥፋቱ ላይ ሁሉም ነገር ሰው ይፈርድ የመጨረሻ ማለት ነው ነገር እኔ አሁን ጠይቄሃለሁ ነገ እኔ የሆነ ነገር ብሆን ተጠያቂ እንደሆነ አትርሰው ሰላም ጤና ይስጥልኝ እንግዲህ ላይኩን ነኝ ዛሬ ደግሞ ችግር ተፈጥሯል ጉድ መጥቷል ያልኩት የተናገርኩት እንደዚህ ሊፈጠር ይችላል እንዲህ ልታደርገኝ ትችላለች የሚል በሜላት ጉዳይ እንግዲህ ዛሬ ላይ ያ እናገረው የነበረው ዛሬ ላይ እየተከናወነ እያየሁት ነው እየተደረገ ነው እንግዲህ ሜላትን በተለያየ መንገድ ይሄ ነገር አይጠቅምም በዚህ መንገድ እንስማማ እንዲህ እናድርግ እያልኳት በተለያየ መንገድ ስመክራት በሐሳቤ እንድትስማማ ስነግራት እንዲሁም ደግሞ ሌሎች መንገዶችም ሳሳያት ቆይቼ ነበረ ያ መንገድ አሁን ላይ እሷ ጋር ተዘግቶባታል ባለፈው እንግዲህ እንዳያችሁት በቪዲዮ ላይ የከፌደራል ጠቅላይ ፍርድ ቤት የታዘዘ ወረቀት ሰጥቻታለሁ ተቀብላኛለች ያንን ከወሰደችው በኋላ እንግዲህ ስትወስዱ አይታችኋል ስታመናጭቀኝ እንደነበረ ምንም አታመጣም ስትለኝ እንደነበረ እንዲሁም ደግሞ የፈለገህን አምጣ በቃ እኔ ለመታሰርም ሆነ በቃ ማንንም የሚለኝን ለመቀበል ዝግጁ ነኝ ስትል እንደነበር እናንተም ተመልክታችኋል ዛሬ ላይ ያ ነገር ሁሉ በሷ ላይ የሚታየው ነገር ተቃራኒ ሆኗል ምክንያቱም ነገርየው እየተነከረ ሲመጣባት ከእንደገና በቃ ይሄ ነገር መልካም አይደለም ይሄ ነገር ጥሩ አይደለም ስለዚህ በመትለኝ እስማማለሁ ክሱን አንሳ ይቅርብን እና ደግሞ አንተ በመትለኝ ነገር እስማማለሁ እያለች ነው እኔ ደግሞ ህግ እንደሚያደርግ ያደርገናል እንጂ ከዚህ በኋላ የጀመርኩትን ነገር ሳልጨርስ ወደ ኋላ አልልም እያልኳት ነው እንግዲህ ተመልካቾች እናንተ በተለያየ መንገድ እንደውም አንዱ ምን ብሎኛል የመጀመሪያው ነገር ኮሜንት ላይ ማየት ስለምትችሉ ነው የመጀመሪያው ነገር እሷ የፈጸመችውን ወንጀል በግልጽ ለህግ አካል አስረዳ ብሎኛል በቃ ምንም ጥያቄ የለውም ይሄንን ለህግ አካል በደንብ አድርጌ አስረድቻለሁ ተናግሬያለሁ ስለዚህ ይሄንን ጥፋት ለህግ አካል ለማብራራት ለመናገር ወስኛለሁ ህግ ከማንም በላይ ነው ህግ መከበር አለበት ነገርየው ሁሉ በህግ ስር ሲሆን በጣም ጥሩ ነው የሚል እምነት አለኝ ይሄንን እውነት ግን ተው ይቅርብን ይሄ መሆን የለበትም የኔን መታሰር የኔን መሰቃየት የኔን ከንቱ መሆን አትፈልግም እንደማትፈልግም አውቃለሁና ይቅርብን እንነጋገር እንወያይ አንተ በመትለው ሐሳብ እንስማማ ያለችኝ ትገኛለች ተመልካቾች እናንተ ምን ትላላችሁ በእርግጠኝነት እሺ ብዬ ብቀበል የናንተ ሐሳብ ምን ሊሆን እንደሚችል ከወዲሁ ለመገመት አይከብደኝም ስለዚህ እኔ በፍጹም ይሄን ላደርግ አልችልም ምክንያቱም የጀመርኩት ነገር አለ እሱ መቋጫ እስኪያገኝ ድረስ እስከ መጨረሻው ድረስ ለመጓዝ ዝግጁኝ ያለው መጀመሪያም ይሄን ነገር ከማድረግ በፊት ወይም ደግሞ ወደ ህግ አካል ከመሄድ በፊት እኛ በግላችን እንደስማማ ይሄን እናድርግ ስላት አይሆንም አይፈጠርም አይደረግም ስትል የነበረች ሴት ዛሬ ከእንደገና ራሴን ጠልቼዋለሁ በራሴ ላይ እርምጃ ልወስድ ነው ወይም ደግሞ በቃ ህይወቴን ላጠፋ ነው እስከ ማለት ድረስ ያደረሳት ዋና ምክንያት ምን እንደሆነም አልገባኝም ከእንደገና ስለዚህ የሚነግራት የሚመክራት ሰው ወይም ደግሞ እሷን የሚያማክራት አካል ነገርየው እንደሚያዋጣ ሲያውቀው ይሄንን ማድረግ ይጠበቅብሻል ብሎ እንደገና ሐሳቡን እንደቀየረ ይሰማኛል እርግጠኛ ባልሆነም እንኳን ስለዚህ ዛሬ ላይ ሜላት እንደው የተሻለ ቦታ ላይ ቀጥራኛለች ቢያንስ እንኳን ዛሬ በጣም ጥሩ የሚባል ቦታ ላይ ነው የቀጠረችኝ እዛ ጋር መገናኘት አለብን ምናምን ብላኛለች ስለዚህ እሷ መታ ሐሳቧ ምን እንደሆነ ምን እያሰበች እንደሆነ ምን ልትናገር እንደሆነ በምን መልኩ ልታስረዳኝ እንደሆነ እንግዲህ ከናንተ ጋር አብሬ ቆይታ አደርጋለሁ እኔ ግን ምንም ይሁን ምንም በውሳኔ የማይናወጽ አቋም ይዤ እስከ መጨረሻው ድረስ ሄዳለሁ እንግዲህ አብራችሁን ትቆያላችሁ ታያላችሁ ይሄንን ደግሞ ሐሳባችሁን እኔ ያለ እናንተ ምንም ነኝ እናንተ በመሰጡኝ ሐሳብ ነው እናንተ በመሰጡኝ አስተያየት ነው
እስካሁን ድረስም እየተጓዝኩ ያለሁት። ከእናንተ በተጨማሪ ደግሞ ሌሎች አካላትን እያገኘው መክረውኛል፣ እንዲህ አድርግ ብለውኛል። ኖ ይሄ ነገር ልክ አይደለም፣ እዚህ ጋር እንዲህ ልትደረግ ትችላለህ እየተባልኩ የህግ አካላትም ሲያማክሩኝ ነበር። በነገራችን ላይ ቪዲዮ ወይም ደግሞ ይህንን ቻናል መክፈቴ እጅግ በጣም ነገርየው ቀላል እንዲሆንልኝ ከፍተኛውን ድርሻ ወስዶልኛል። ምክንያቱም ነገርየው ከእናንተ ጋር ሆኖ ድርጊቶችን ወደ እናንተ ማድረሴ ከፍተኛ የሆነ ጠቀሜታ ሰጥቶኛል። ምክንያቱም እናንተ የምትሰጡኝ ሀሳብ ቀላል አይደለም። እናንተ እንደ ቀልድ የምትጽፉት ነገር ወይም ደግሞ በሀዘኔታ ሊሆን ይችላል፣ ወይም በምክር ሊሆን ይችላል፣ ወይም ደግሞ በቃ በተለያየ መንገድ ሊሆን ይችላል። የምትጽፉት ሀሳብ ለእኔ ትልቅ የሆነ ግብአት ነው። ምክንያቱም እንዲህም ልታደርግ ትችላለች። ለምሳሌ ምን ብለውኛል? በአደራ ምግብ አብረሃት እንዳትመገብ አንደኛው ነው። ሁለተኛው ደግሞ ኢቭን መስተፋቀርም ልታሰራብህ ስለምትችል በዚህ ጉዳይም ተጠንቀቅ። በልብስ ጉዳይ፣ በምግብ ጉዳይ፣ በተለያየ እንደዚህ ተጠጋግቶ ማውራትና ሌሎች ጉዳዮችን እንደዚህ እንዳታደርግ ብላችሁኛል። የሰው ልጅ እንደ እንጨት ተሰባሪ ነው ይባላል። ስለዚህ ዛሬ ላይ እዚህ ቦታ ላይ ሜላት ቀጥራኛለች። ስለዚህ የእናንተ ትልቅ የሆነ መልእክት ለእኔ እጅግ በጣም የህይወቴ ምዕራፍ መጀመሪያም መዳረሻም ስለሆነ ሁላችሁም ይህንን ነገር እየመጣች ነው። እንደውም እንደምን አለሽ? ሰላም ነሽ? ሰላም በለኝ። አሁን ወደ ጉዳያችን። ሁሌ ሰላምታ እንደውም እኮ ጭራሽ እኮ ሰላም ደህና ነሽ እንዴ ነሽ የምንበባለው ውስጣችን ሰላም ሲሆን ነው። በውስጥሽ እንደ እባብ በመላስሽ መርዝሽን ይዘሽ እየመጣሽ ሰላም ነኝ ብንበባል ልክ አይደለም። እና አሁን ወደ ጉዳያችን ብንገባ ይሻላል። ዋናው የቀጠርሽብኝ ምክንያት ምንድን ነው? እሱም ብቻ እንድታስረጂ ነው የምፈልገው። እኔ የቀጠርኩት ዛሬም ይቅርታ ልጠይቅህ ማለት 5 ጊዜ ይቅርታ ብለሽኛል። ያ ይቅርታ ግን አግባብነት አለው ብዬ አላምንም እስካሁን ድረስ። ምክንያቱም አንቺን የሚጎዳ ነገር መስሎ ሲታየሽ ይቅርታ ትኛለሽ። አይ ማምለጫ ደግሞ አለ ብለሽ ስታስቢ ደግሞ የራስ ጉዳይ እንደፈለገ መሆን ትችላለህ ትኛለሽ። አንቺ ይቅርታ አሁን ለኔ ዛሬ ላይ አግባብ ነው ብለሽ ታስቢያለሽ ነገሩ ካለቀ በኋላ? እሺ ይቅርታ አልኩህ እኮ እኔ አሁን ይቅርታ እንድትቀበለኝ ነው ዛሬ የመጣሁት። ነገሩን ተወውና በቃ ይቅርታ ነው የተቀበለኝ። በምን አግባብ ነው ይቅርታ የምልሽ ነው እኮ ምን ልታነሳልኝ? ቀድሞ ነበር እንጂ መጥኖ መደቆስ ያለማን ነበር። ቀድሞ ነበር እኮ የማድረግ የነበረብሽ። ቀድመን ነገርየው እንደዚህ ሳይበላሽ ነገርየው እንደዚህ መንገዱን ሳይስት ቀድሞ ይሄ ነገር መሆን አልነበረበትም፣ ይሄ ነገር መደረግ የለበትም ማለት የነበረብሽ ነገርየው እንትን ከማለቱ በፊት ወይም ወደ ህግ አካል ከመሄድ እሄዳለሁ እያልኩሽ ነበር። ያኔ እሄዳለሁ እያልኩሽ ሊሄድ ይችላል እኮ እንዲህ ሊደረግ ይችላል እኮ ብለሽ አምነሽበት ይሄን ነገር ብታደርግኝ እኔም እሺ ብዬ ቀበልሽ ነበር። ዛሬ ግን ይቅርታው ለኔ አይጠቅምም። በቃ ይሄን ነው ዛሬ እኔ ላወራ ወይም እንደዝናምን አይደለም። አንድና አንድ ይቅርታ እንድትጠይቀኝ የመጣሁት ይቅርታ እንድትቀበለኝ ነው። በቃ የበፊቱን ተወውና ብዙ ነገር ነው ግን አይደለም። አንድ ነገር ልንገርህ፣ ሰማኝ። እሺ አውሪ ይዘው አውሪ ማለት የበፊቱ ፍቅራችን አስበው ያ እኮ እንዲህ በመዳበሪያ ተጠቅልሎ ገደል ገባ። ረሳሽው እንዴ? ለአንተ ነው ገደል የገባው፣ ለኔ እኮ አልገባም። ገባ ነገሮች ሁሉ ነገር እንትን ቢሉብንም እኮ ይሄን ያክል ባንዴው ተወስታው ሁሉ ነገር ባንዴው እንትን የሚል አይደለም። ይኸውልሽ ምን አለ መሰለሽ ፍቅር እንዳበባ ነው። ውሃ ከተጣጣው ደግሞ ገባ። ያው ፍቅር እንዳበባ ነው። እሱ ተረት ነው። ይኸውልሽ ያፈቀረ ልብ ሲጠላም በዛው ልክ ነው። አየሽ? አዎ ወድሽ ነበር፣ አፈቅርሽ ነበር ከልቤ ልክ እንደራሴ አምንሽ ነበረ። ያ ነገር ደግሞ በቃ ሻከረ፣ ገደል ገባ። ስለዚህ በቃ ድሮ አፈቅርሽ የነበረው ወድሽ የነበረው ልክ እንደኔ እሳሳልሽ የነበረው አሁን ላይ ካስሟል፣ የለም። አሁን ደግሞ ሌላ ላይኩን ነው። በቃ ስላንቺ ያለኝ አመለካከት ሌላ ላይኩን ነው። በቃ ለኔም ምን ያምሮ ውስጥ ያለችዋ ሜላት ይቻ አይደለችም። ሌላ በቃ ያቺ የዋሃ ስለኔ ስትል ብዙ ነገር የምታደርገዋን
ሜላትን ነው የማውቃት። አሁን ያለችው እቺ ሜላት የኔ ሜላት አይደለችም። ይኸውልህ እኔ አሁንም ሜላት ነኝ። ሰማኸኝ? እኔ ሜላት ነኝ። እኔ እሺ አትያዥኝ በቃ እሺ እዛው አውሪኝ። እሺ እኔ እንድሞት ትፈልጋለህ? እኔ እውነት እኔ እስር ቤት እንድገባ ትፈልጋለህ? ይኸውልሽ እኔ እንኳን አንቺን እኮ ማንም እኮ በቃ ክፉ ነገር እንዲደርስበት አልፈልግም እኮ እኔ እኮ ይሄን ታውቂያለሽ አይደል እንዴ? እሺ ለድሮ ፍቅራችን ስትል በቃ እሺ ለድሮ ፍቅራችን ስንል እሺ ምን ላድርግልሽ? በቃ ተወው እሱንና እሱ ነገር የሚሆን ስማ እሱ ነገር እኔ እንድሞት አልፈልግም አይደለ? ይኸውልህ እኔን እየሰማኸኝ ነው? ይኸውልሽ አንተ ነህ አይደል? ሜላት እባክሽን ይኸውልህ እኔ እንደዚህ አትነካኪኝ ደግሞ በእግዚአብሔር እንዴ! አሁን እኔ ምንም አንቺ የምትይው ነገር ለኔ ምንም አይደለም። በቃ አቃቃ ጨዋታ ነው ለኔ። በቃ ነገርየው እኮ አንድ ጊዜ በቃ መንገዱን ስቶ የለም አሁን ከሀዲዱ እንደወጣ ባቡር በዩ። ምክንያቱም ምን አሁን ከዚህ ጋር እንደዛ አይደለም የሚሰማኝ። ይኸውልሽ እጥፍ ብላ አሁን በቃ ሌላ ጣጣ ነው የሚገጥመኝ። አንድ ጊዜ በቃ ተው በቃ ሌላውን ነገር አታውራው። በቃ የምሬን ነው። እኔ ለፍቅራችን የድሮ ፍቅራችን ስትል በቃ ብዙ ነገር አሳልፈለን አይደል? ያቺ የድሮ ሜላት አስባት እሷን ረስቻታለሁ። እሺ እሷን ለምንድን ነው እያሰብኩኝ በትዝታ መኖረው? አይ በቃ ይሄ ነገር ምን ነገር አለ? ስለማየ እሺ በቃ ለማየ ስትል በቃ እሺ ይቅርታ ይሄ ይቅርታ። አንቺ በእናትሽ ምንድን ነው የምትይ? በእናትሽ እንዴ እኔ እኮ እየነገርኩሽ ነው አይደል እንዴ? እኔ እዚህ ጋር የጀመርኩት ነገር አለ። በቃ እሱ ነገር ይቅርታ አልኩኝ እኮ እንደው በማርያም በመድኃኒዓለም ይኸውልሽ አዳምጪ። በቃ ስለፈጠረሽ ብለሽ በቃ እኔ በምታምኚ እንዴ ምን አይነት ጣጣ ነው በእኔ ሰው ልጥራና ትልበል። ይኸውልሽ ሜላ በቃ ይቅርታዬን እሺ ተቀበል። በቃ እሺ ክሱን አንሳለሁ። አዳምጪ እንደውም አንድ ነገር ልንገርሽ። ይኸውልሽ ያችን የፈጸምሻትን ወንጀል እያንዳንዷን ለህግ አካል ላጋለጥ ነው። ከዛ ምን እንደሚገጥምሽ ደግሞ አንቺ መገመት አይቸግርሽም። ስለዚህ ያኔ ወስን እንዳታደርገኝ በተቀጠርሽበት እሺ ስለኔ ህይወት አይንት ምንም ግድ አይሰጥህም። አሁን ላይ ግድ አይሰጠኝም። እኔ የሆነ ነገር በሆን ምንም አይመስልም። ግድ አይሰጠኝም። እኔ ማንም አልኩሽ ክፉ ነገር እንዲገጥመው አልፈልግም ብዬሻለሁ። አልፈልግም። በአንቺ ጉዳይ ግን አይደለም። አንተ አሁን እየሄድክ ያለኸው በእንትን ነው። ሰው ይሄ እንደዚህ ስላለህ አይደለም። ያ ሰው መጥቶ ለአንተ ነገ እንትን የሚልህ አይደለም። ታው ነገ ጸጸት ውስጥ ትገባለህ። ሜላት እኔ በጣም እየታገስኩ ነው እስካሁን እዚህ የደረስኩት። አሁንም በቃ በዛው በትዕግስቴ ልሂድበት ልግፋበት። ተይኝ በቃ እኔ ያንቺ ጉዳይ አይደለም። ቆይ ያንቺ ጉዳይ ብዙ ጊዜ ሳይህ እንደዚህ ብላችሁኛል እንደዚህ ነው እያልክ ብዙ ጊዜ ቪዲዮ ነው ያለው ማለት እኔ እናንተ እኮ የምንቃረበው አይደለም ነው። ስለዚህ አሁን እነሱ ያሉትና አይደለም እነሱ እኮ የሚያውቁት ውስጥ ታሪኩን ሁሉ ያውቁት ይችላሉ አይደለም። የተደበቀ ነገር ስለሌለ እያንዳንዱ ነገር የሆንኩትን ስለነገርኳቸው እነሱም ፊት ለፊት ያለውን ነገር ይናገራሉ። አይደለም አንተ መጀመሪያ መተህ ሁሉን ነገር ተናገር። እኔ መጀመሪያ ሚዲያ ላይ ወጥቼ ብናገር ደግሞ ሰው እንደዛ ነው ገባህ? እሺ ተናገሪው። አሁንም እሺ ግድ የለም አስቀድምሻለሁ። ተናገሪው። ይኸውልሽ አንቺ እውነት የምትይውን ነገር ተናገሪው። እኔም እውነት የምለውን ነገር እናገረዋለሁ። እንዴ ይኸውልሽ አንድ ቀንነቱን መፍራቱ ተመልካችም የሚያውቀው እኮ ይኸውልሽ አዳምጪኝ። በአንቺ ጉዳይ የሆንኩትን ነገር ያውቃሉ። በዚህ ደግሞ ፍርዱ ህፃን ልጅ እዚህ ጋር ጡጦ ያዘ ልጅ ያውቀዋል ፍርዱ። ስለዚህ እኔ ምን አድርግ ነው የምትይኝ እንዴ? ስለዚህ ይሄንን ክሱን አንሳልኝ። እውነቱ እኮ እያደረ መውጣቱ አይቀርም አይደለ? ሁሉ ነገር ዛሬ ጥፋቱ ሌላ ላይ ሁሉም ነገር ሰው ቢፈርድ ግድ የለም እውነቱ እያደረ ይውጣ ከምትይ ይልቅ ያለው እውነት ዛሬ ይውጣ ከፈለግሽ ማለት ነው። ሌላ የተደበቀ እውነት ካለ አንተ ብዙ ነገር ገና ነው። ያንንም አልኩህ እኮ ገና ብዙ ነገር ማውጣዋለኝ ገና በማስረጃ ይዞ መጣ ነገር አለ። ግን አሁን እዚህ ጋር ይቅርታ እየጠየቅኩህ ነው። እኔ ደግሞ ይኸውልሽ አሁን ይቅርታ የሚባለው ውስጥሽ ንጹህ ሲሆን ነው። እኔ ደግሞ ውስጤ ሻክሯል። አሁን ስላንቺ ያለኝ አመለካከት ውስጤ ልክ አይደለም። ውስጤ ልክ ሳይሆን ደግሞ ይቅርታ ብለሽ ስላቅ ነው የሚሆነው። ነገ ተመልሼ ሌላ ውስጥ ስለመገባ ማለት ነው። ስለዚህ ክስ አንሳልኝ አትበይኝ። ሰማሽኝ አይደለ? ክስ አንሳልኝ አትበይኝ። ስለ ክሱ አታውሪኝ። ክሱን ለህግ አካል ሰጥቻለሁ። ህግ እንደሚያደርግ ያደርገናል ነው። እሺ አለ። ግን እዚህ ጋር አንድ ነገር የምነግርህ የመጨረሻ ማለት ነው። እሺ ነገሪ። እኔ አሁን ጠይቄሃለሁ። ነገ እኔ የሆነ ነገር ብሆን ተጠያቂ እንደምትሆን አትርሳው። እኔ በምጠይቅበት አግባብ አዳምጪኝ። በአንተ ምክንያት ነው። ይሄው ካሜራ ይዘሃል፣ ካሜራማን አለ። ይቅርታ ጠይቄሃለሁ፣ አልቀበልም ብለሃል። ግን እኔ በህይወቴ ላይ የሆነ ነገር ቢደርስ በአንተ ምክንያት እንደሆነ ነው። ዛሬ የተናገርሽውን ይቅርታ፣ ዛሬ ያልሽውን ይቅርታ ያኔ ገና መጀመሪያ ብታደርጊው እኮ ይሄ ሁሉ ጣጣ አይፈጠርም ነበር። አንተ እኮ ቤቴ ዘው ብለህ መተህ እኮ ያደረከው ነገር ታውቃለህ አይደለ?
አልገባሽም ማለት እኔ እናንተ በቃ እንደዚህ ይቅርታ የማትቀበለኝ ከሆነ ችግር የለውም። ከልጁ ጋር በቃ ደውለትና እሱን አግኝቼው እሱ ማለት እኔ እናንተ ስንገናኝ ማን ነው ከባለሽ ጋር አይደለም እና ታዲያ ማን ነው ከልጁ ጋር ከጓደኛህ ጋር እሱ በቃ እሱ እኔ ስላስረዳው ነው። ኖ ኖ ኖ ይኸውልሽ አሁን ከኔ ጋር ጨርሽ ልጁ በማያውቀው ነገር ወይም ደግሞ በማይከተው ነገር አስገብተሽ ሌላ ጣጣ ውስጥ እንዳከችው። ምክንያቱም እኔ አንተ ጋር እየመጣው ደውዬለት ሌላ ጥምጥማት ይኸውልሽ እኔ ያለው እኮ እዚህ ጋር እኔ እየመጣው ደውዬለት ምክንያቱም እናንተ መግባባት አልቻልንም። እሱ እንደውም ቢደርስ ደስ ባለኝ እና አሁን መጥቶ ባገ ስለዚህ እኔ አሁን አገኘዋለሁ አግኝቼ በቃ ለሱ ላስረዳው። ምንድን ልትይው ነው ደግሞ እሱ? እናንተ መግባባት አልቻልንም። ይኸውልሽ ህይወቱ እኮ የኔና ያንቺ ነው አይደል እንዴ? ነው ግን ሌላ ሶስተኛ ወገን ምን አስፈለገ ታዲያ? ምክንያቱም እሱ እንዳንተ እንትን ብሎ ሳይሆን ቁጭ በይ ብሎ እያንዳንዱ ነገር ቀስ ብሎ ያዳምጠኛል፣ ይሰማኛል። እኔ እናንተ ግን በመሀላችን በቃ ያለው ነገር ታውቀዋለህ። ገባ? እኔ አልገባኝም። አሁን ሌላ ሶስተኛ ወገን መምጣቱ ለኔ አልገባኝም። አይ ደግሞ የምነግረው አለኝ የማስረዳው አለኝ። እሺ የመጨረሻ ጊዜ ይቅርታ ጠይቀህና የማትቀበል እሺ ይቅርታ አልኩህ እኮ ሜላት። በቃ ይበቃሻል። ተነሽ። ተቀብለኸኛል ወይስ? ይኸውልሽ ይቅርታ የምንበባለው ህግ የያዘውን ሲጨርስ ያኔ መጨረሻ ላይ አንቺም ለይቅርታ ያምርብሻል፣ እኔም ይቅርታውን ለመቀበል ያምርብናል። ስለዚህ ይሄንን ይቅርታ በቃ ብትይኝም ለኔ ትርጉም ስለሌለው እዚህ ጋር ብንጨርስ በቃ የተሻለ ነገር ነው የሚሆነው። አመሰግናለሁ ስለ ይቅርታሽን ለላይ በቃ ሰጥቻለሁ። እኔም ጥፋተኛ ከሆንኩኝ የላይኛው ይፍረድ፣ አንቺ ጋርም ያለው ነገር ይሁን። በቃ ምንም ማድረግ አልችልም።